በጨረቃ ንጹህ ውበት በፀሐይ ግባት በሚታይ ልብን የሚመስጥ ተፈጥሮ በሐይቅ ዳርቻ በሚሰማ የሚያባብል የማዕበል ድምጽ ሽቅብ ተቀስሮ ጉሙስ በሚደበቅ የተራራ ግርማ መደነቅን መደመምን መደሰትን የሚጠላ ማን ይገኛል? ከባድ ያምሮ ህመም በግልጽ ሁሉም ሰው ሊያየው የሚችል አይነት ህመም ያለባቸው ሰዎች 1% አይሞሉም የሚታከሙት በጣም ጥቂቶቹ ናቸው ወደ ህክምና የሚደርሱት። አማኑኤል ከሚመጡት ታካሚዎች ውስጥ ከ70-80 በመቶ በላይ የሚሆኑት የመጀመሪያ ምርጫቸው የሚያደርጉት ዘመናዊ ህክምና በጣም ጥቂቶች ናቸው ማለት ነው። የአይምሮ ህመም ሁሉም ሰው ጋር ሊደርስ ይችላል እንደማንኛውም ሰው የሚለው ነገር በጣም መልካም ማሳያ ነው። አይጻፉም ግን ታሪኮቹ በጣም ጥቂት ታሪኮች ናቸው እንደዚህ በመጽሐፍ ተሰንደው ያሉት። አንድ ታካሚ አእምሮውን የሚታመም አእምሮ ያለው ነው ያለ ጮክ ብሎ ያወራ አለፈና ከዛ ምን ለማለት ነው አለ። አይ ደሃ ይከስራል እንዴ አለ። የሚከስረው እኮ ያለው አእምሮ ስላለን እንታመማለን። ሌላው አካላችን በመኖሩ በሆነ አጋጣሚ ልንታመም እንደምንችለው አእምሮ ያለው ሰው ሁሉ ሊታመም ይችላል። የአእምሮ ትልቁ መገለጫው ጥበብ ነው። የሰው ልጅ አእምሮ በጣም የተለየ የሚያደርገው ከሌላው እንስሳ ሁሉ የጥበብ ችሎታው ነው። ያ ጥበብ በጽሁፍ ሊሆን ይችላል፣ ፉከራ ሊሆን ይችላል፣ በግጥም ሊሆን ይችላል፣ በተለያየ መንገድ ይገለጣል እና ምንጩ የሰው ልጅ አእምሮ ነው። ኢቭን ንግግራችን ራሱ ጥበብ ነው። ሌሎች እንስሳት እንደዚህ በተቀናበረና በተወሳሰበ መንገድ መነጋገር አይችሉም። ይህ ሁሉ ጥበብ ነውና ጥበብ መሰረታዊ